የምትሰራ ልጅ ነበረች ሩታ ማለት ነው። እኔ ከፍሽቱ ማንነቴ በጣም ከስቺ ምናምን ነው የመጣሁት። እናቴ በዚያ ምክንያት ሁሌ ነበር የምታለቅሰው ምን ሆነሻል ምናምን እያለች ትጠይቀኛለች። እና አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው። እናቴንም ታውቁት ጓደኞቹም ከኔ ራቁ። በቃ እኔ አልፈልግም ከማንም ሰው ጋር ንክኪ አልፈልግም። ግን እናንተ እየደወላችሁ የምታስፈራሩኝ ሰዎች ልኑርበት እባካችሁ ተወኝ። ጓደኞቹም ብትሆኑ በቃ ተወኝ ልኑርበት አትንኩኝ ነው የምላችሁ። ሌላ ምንም የምለው ነገር የለኝም። ምናልባት ከዚህ በፊት አይታችሁኝ አታውቂ ይሆናል። ዛሬ ለመጀመሪያ ጊዜ ወደ እናንተ መጥቻለሁኝ። እንደዚህ ለብሼ ስታዩኝ ጥቁር ነው የለበስኩትኝ። ምንድነው ብላችሁ ግራ ልትጋቡ ትችላላችሁ። ለኔም አሁን ያለውበት ሁኔታ ግራ የሚያጋባ ሁኔታ ውስጥ ስለሆንኩኝ ለእናንተ መናገር ያለብኝ አንድ ነገር ስላለ ወደ እናንተ መጥቻለሁኝ። ምናልባት ከዚህ በፊት ዩቲዩብ ላይ የኔ ፎቶ የኔና የአብርሽ ፎቶ ሲዘዋወር አይታችሁ ይሆናል። በዛ ምክንያት ብዙ ሰዎች ደውላችሁ በውስጥ መስመር እየደወላችሁ የምታወሩኝ ሰዎች ነበራችሁ። ቀጥታም እየደወላችሁ የምታወሩኝ ሰዎች ነበራችሁ ስለዛ ፎቶ እኔን ለመጠየቅ ማለት ነውና ያን ያለውበት ሁኔታ ጥሩ ስላልነበረ ዛሬ ወደ እናንተ ለጠየቃችሁኝ ጥያቄ መልስ ልሰጥ ወደ እናንተ መጥቻለሁኝ። ያለውበት ሁኔታ ጥሩ አይደለም። ብዙ ሰዎች እንደጠየቃችሁኝ አብርሽ ምንሽ ነው ዩቲዩብ ላይ ቲክቶክ ላይ ፎቶዬ የኔና የሱ ፎቶ ብዙ ጊዜ ሲዘዋወር ነበርና አብርሽ ምንሽ ነው ምንድነው ፎቶ ጉዱ ምንድነው ንገሪኝ እያላችሁ እያወራችሁኝ የነበራችሁ ሰዎች አላችሁ። ከዚያም አልፎ ደግሞ ካጠገብ ያላችሁ በዚህ ያላችሁ ሰዎች እየደወላችሁ ምንድነው ያንቺና የአብርሽ ነገር ከየት ደረሰ ምናየው ነገር ምንድነው ደስ አላለንም እያላችሁ እየደወላችሁ የምትጠይቁኝ ሰዎች ነበራችሁ። እና ለጠየቃችሁኝ ጥያቄ መልስ እንዲሆናችሁ ማለት እኔና አብርሽ የብዙ አመት ፍቅረኛሞች ነን። አትሊስት እስከ ቅርብ ሰዓት ድረስ እናወራ ነበር እኔና አብርሽ። ምናልባትም ከ2014 ጀምሮ እኔና አብርሽ ፍቅረኛሞች ነን እስካሁን ድረስ ማለት ነው። እናወራለን ምናምን። እንግዲህ ምናልባት ይሄንን ስነግራችሁ አብርሽ ቲዩብ ስለሱስ ነግራችሁ ለእናንተም ግራ ልትጋቡ ትችላላችሁ። እኔም ዛሬ እዚህ ስመጣ ብዙ ነገሮችን በህይወቴም ሆነ በራሴ ላይ ብዙ ነገሮች ቻሌንጅ ሊመጡብኝ ይችላሉ። እሱን ነገር እችላለሁ ብዬ ነው ወደዚህ የመጣሁት። ምናልባት እውነታውን ማወቅ ስላለባችሁ እውነታውን ማውጣት ስላለብኝ ነው ይሄንን የምላችሁ። ዱብዳ እንዳይሆንባችሁ ብዬ ነው ይሄንን የምላችሁ። ዱብዳ እንዳይሆንባችሁ ብዬ ነው። እንዴት ብዬ እንደምነግራችሁ አላውቅም። እኔና አብርሽ ፍቅረኛሞች ነን። አብዛኛው ሰዎችም ያውቃሉ። ብዙ ሰዎች ያውቃሉ የእነሱን ሪሌሽን ማለት ነው። ምናልባት እኔ ዲላ ዩኒቨርሲቲ እንደነበርኩም ብዙ ሰዎች ታውቃላችሁ። ዲላ ዩኒቨርሲቲ ሲሄድ አንዲት ከፍላት የምትሰራ ልጅ ነበረች ሩታ ማለት ነው። እኔ ከፍላት እንደሚሰራ ነው ማውቀው። ከሷ ጋር እየሰራ እኔ ጋር ችግር እስከሚመጣበት ሰዓት ድረስ እኔና እሱ እናወራለን። እኔና አብርሽ ፍቅረኛሞች ነን። ኢቭን ዲላ ዩኒቨርሲቲ ሆኜ ቪዲዮ ኮል እናወራለን። ፋይል አለኝ እኔ ቪዲዮ ኮል እናወራለን። ፎቶ የተነሳናቸው ከዛ በፊት ዲላ ዩኒቨርሲቲ ከመሄዴ በፊት የተነሳናቸው ብዙ ፎቶዎች አሉኝ እኔና አብርሽ ማለት ነው። ምናልባት ዛሬ እኔ የማንንም ህይወት ልበጠብጥ አይደለም የመጣሁት። ይሄንን ነገር ችዬ ዲላ ዩኒቨርሲቲ አቋርጬ መጥቻለሁኝ። የማየው ነገር ደስ ስላላለኝ ቪዲዮ ላይ ብዙ ነገሮችን አያለሁ። አብርሽ ሽማግሌ ላከ፣ አብርሽ ከሩታ ጋር እንደዚህ ሆነ ምናምን የሚባል ቪዲዮ ነው የማየውና ያኔ ራሱ ለአብርሽ ደውዬ እጠይቀዋለሁ። ምንድነው አብርሃም ይሄ ነገር ደስ አላለኝም ምንድነው የምትሰራው ነገር እለዋለሁ ማለት ነው። ችግር የለውም ነፂ አታስቢ ይለኛል እሱ። ምንም ችግር የለም አታስቢ እያለኝ ብዙ የማጽናኛ ቃል እየሰጠኝ ውስጤ ሰላም ባይሰጠኝም ታውቃላችሁ ሪሌሽን ውስጥ ያላችሁ ሰዎች ምንም ሰላም አይሰጠኝም። በቃ እውነት ይሄ ነገር እውነት አደረጉት እንዴ? ምክንያቱም እኔ ፈቅጄለት ነው የሄድኩትኝ። ዲላ ዩኒቨርሲቲ ውጤት ሲመጣልኝ ግዴታ ዩኒቨርሲቲ መሄድ ነበረብኝ። እኔ ብቻ የምወስነው ነገር አይደለም፣ ቤተሰብ የሚባል ነገር አለ። ውጤት መጥቶልኝ ቀርቼ ከሱ ጋር ቪዲዮ መስራት እችል ነበረ፣ ግን ቤተሰብ የሚባል ነገር አለ። ቤተሰቦቼ ማክበር ስላለብኝ ውጤቴን በጉጉት የሚጠብቁ እናትና አባት ስለነበሩኝ ለእናቴም ስል ዩኒቨርሲቲ ሄጃለሁኝ። ሲሄድ ግን ሩታና አብርሽ እንዲሰሩ ነው ፈቅጄላቸው የሄድኩትኝ። አብረን ቁጭ ብለን ሶስታችን በወንበር ዙሪያ አውርተን ምንም ነገር እንደሌለና እኔ ዲላ ዩኒቨርሲቲ ስለሆንኩኝ ከሱ ጋር እየከፈላት እንዲሰሩ ነበረ ተነጋግረን ሄድ ነው። ግን እዛ ከሄድኩኝ በኋላ ማየው ነገር ምንም ደስ አላለኝም። ብዙ ሰዎች ይደውሉልኛል፣ ነፂ ምንድነው ይሄ ነገር? ከአብርሽ ጋር ተለያያችሁ እንዴ?
ምን ሆናችሁ ነው ይሉኛልና እኔም አብርሽ ጋር ደውልለታለሁኝ። ምንድነው አብርሃም ይሄ ነገር ደስ አላለኝም፣ እንደዚህ አይነት ቪዲዮ ሰርታልና ምንድነው? አረ ነፂ አታስቢ ምንም አይፈጠርም ምናምን ይለኛል ማለት ነው። እና በጣም ይሄ ነገር ሲደጋገብብኝ መማር አልቻልኩኝም። እዛ በቃ ታመምኩኝ ማለት ነው። ትቼ የመጣው ትምህርቱን አቋርጬ ትቼ ነው የመጣሁት። እዚህም ከመጣሁ በኋላ ሰላም አላገኘሁኝም። እንደው ዩቲዩብ ላይ የኔና የሱ ፎቶ የሆነ ሰዓት እየተዘዋወረ ነበርና በዛ ምክንያት ብዙ ሰዎች እየደወሉ ጭራሽ የዛቻም ነገር አለ ከቤት እንዳልወጣ ምናምን ሆንኩኝ። እኔ እቤት ተቀምጬ ነው የምውለው። በቃ ዩኒቨርሲቲ ትቼ መጣሁኝ። እዚህ ስመጣ ያለው ነገር ባሰ። በቃ ከዛ የባሰ ነበረ። ማለት እንደምናገረው ቀላል አይደለም። ያኔ እኔ ያሳለፍኩት ህይወት በጣም ከባድ ህይወት ነበረ። በቃ እዚህ መጣሁ። የሚያውቁኝ ሰዎች የሚያወሩኝ ነገር ትክክል አይደለም። ምንድነው ነፂ የምናየው ነገር ምንድነው ይሉኛል። ከዚያም አልፎ ደግሞ ዩቲዩብ ላይ ፎቶ ሲዘዋወር ያዩ ሰዎች እንደውም ይመስለኛል አንድ የዱባይ ሴት ናት እየደወለች ወደ ዩቲዩብ እንዳትመጪ፣ ስለዚህ ፎቶ መልስ ልትሰጪ ልትመጪ ነው አንቺ ነሽ አውቀሽ። እኔ አላውቅም፣ ፋይሌን የኔ ፕራይቬሲ ፋይል ነው ከየት እንዳመጡት እራሱ አላውቅም። እና ስለዚህ ፎቶ ልትናገሩኝ ነው እያለች ብዙ ጊዜ ታስፈራራኝ ነበር። ብዙ የዛቻ መልእክት አለ ይጻፍልኛል ቴክስት ምናምን። በቃ አልቻልኩም። ግራ ሲገባኝ አብርሽን ደወልኩለት። ዩኒቨርሲቲ ያለው ራሱ ከትንሽ ጊዜ ቆይታ በኋላ እሱ ችላ እያለኝ ነው የመጣው። በቃ እኔ ነኝ ብዙ ጊዜ የምደውለው። መጀመሪያ ቪዲዮ ኮል ምናምን እየደዋወልን እናወራለን። ቪዲዮ ኮል ሪከርድ አለኝ። በዛ ሰዓት ማለት ዲስታንስ የርቀት ፍቅር ውስጥ ያላችሁ ሰዎች ትረዱኛላችሁ። ሁሉም ነገር ሪከርድ እያደረኩኝ ደጋግሜ ነበረ ማየውና እንደዛ አይነት ፋይሎች አሉኝ። በቃ እዚህ መጣሁኝ። እሱም እንደዛ እየቀነሰብኝ መጣ። ግራ ሲገባኝ ደወልኩለት። እዚህ መጥቼ ትንሽ ታመምኩ፣ ተኛው። እቤትም ያው ዩኒቨርሲቲ ትቼ ታመም ያለው ብዬ ነው ትቼ የመጣሁት። እቤትም ያለው ነገር ለአይምሮዬ ሰላም አልሰጠኝም። በቃ ከበፊቱ ማንነቴ በጣም ከስቼ ምናምን ነው የመጣሁት። እናቴ በዚያ ምክንያት ሁሌ ነበር የምታለቅሰው። ምን ሆነሻል ምናምን እያለች ትጠይቀኛለች። እና አብርሽ እኔም ብቻ አይደለም የጎዳው ቤተሰቤንም ጭምር ነው፣ እናቴንም ጭምር ነው ያስለቀሳት በዛ ሰዓት። ደወልኩለት። እዚህ ከመጣሁ በኋላ አዲስ አበባ ሄጄ አብርሽን አግኝቼዋለሁኝ በቅርቡ ማለት ነው። ሄጄ ምናልባት ተነጋግረን የምንፈታው ነገር ካለ ብዬ ነግሬው ነበር። ግን ኮምፕሊትሊ ተቀይሯል እሱ። በቃ ሌላ ሰው ነበር ሳገኘው። ጭራሽ ከምንም አልቆጠረኝም። ምን ሳወራው ያለቅም ያው ሁሉ ፍቅር ያው ሁሉ ያሳለፍነው ላይፍ እኔ ባንዴ እንዴት እንደዚህ ሊቀየር እንደቻለ ለኔ ራሱ ግራ ነው የገባኝ። ዛሬ ምናልባት በቃ መጨረሻ ቆረጥኩኝ። የሰርግ ቪዲዮ አየሁኝ። ብዙ ሰዎች ደግሞ የሰርግ ቪዲዮ ይልኩልኛል። የሰርግ ፎቶ የሩታና የአብርሽ ፎቶ እየላኩ አብርሽ እኮ አገባ ይሉኛል። ነፂ አብርሽ እኮ አገባ ምናምን ብለው እየላኩ እኔን ለማሳቀቅ ሞክሩ፣ አይምሮዬን ሊጎዱኝ ሞክሩ ብዙ ሰዎች አሉ። በቃ እኔ ታመምኩኝ ያኔ ማለት ነው። ምንም ማድረግ አልቻልኩም። ምንም ማድረገው ነገር የለም። እሱንም አወራሁት። ምንም የምፈታው ነገር የለም ነበር። በቃ ሁሉንም ነገር ትቼ ቁጭ አልኩኝ። ተውኩት ሁሉንም ነገር። ግን በውስጥ እየደወላችሁ የምታስፈራሩኝ ሰዎች ልኖርበት። በቃ እኔ ሁሉንም ነገር ትቻለሁ። እኔ የተጎዳው ሰው ነኝ። ልቤ ደምቷል። ቁስል አለብኝ እኔ ማለት ነው። ያልታከምኩት ቁስል አለብኝ። ተውኝ ልኖርበት። በቃ ታምም ያለው እኔ ማለት ነው። ከኔ ራቁ። በቃ እኔ አልፈልግም ከማንም ሰው ጋር ንክኪ አልፈልግም። ማንንም ሰው እንዳላምን ተደርጌ ነው የተሰበርኩት። ምናልባት ባመንኩት ሰው ነው የተከዳሁት። ዋና ደግሞ የጉዳይ ነገር ራሴ ፈቅጄ ሶስታችን ተቀምጠን አውርተን በቃ ስራ ላንተ የሚጠቅም ከሆነ እኔ አንተን አምናለሁ ምንም አይፈጠርም ብዬ ነበረ እንዲሰራ የፈቀድኩለት ከሩታ ጋር። ግን ራሴ ፈቅጄለት አውርተን ምን ብለን ሲቀየርብኝ ግራ ገባኝ። እውነት እኔ እንደዚህ እንደማወራው ቀላል አይደለም። እኔ ከቁስሌ ይልቅ እየረበሸኝ ያለው የእናንተ ነው። እየደወላችሁ የምታወሩኝ ሰዎች፣ በአቅራቢያም ያላችሁ የምታውቁ ሰዎች እየደወላችሁ የምታወሩኝ ሰዎች እናንተ ናችሁ እየረበሻችሁኝ ያላችሁት። በቃ እኔ ሁሉንም ነገር ትቻለሁ። ገና ለገና ልክ ከዲላ ስመጣ እየደወላችሁ በቃ ከቤት ብዙ ጊዜ ቤት አልወጣም። ቤት ተኝቼ ነበረ ሙሉ እፈራለሁ። እኔ ፍቅሬንም ተነጥቄ ሁሉንም ነገርም ማጥቼ ቤትም ተቀምጬ ነው ያለሁት። ምናልባት ሴት የሆናችሁ ትረዱኝ ይሆናል። ደስተኛ ሆኖ ሲኖር እኔ ደስ ይለኛል። እሱ የሚያስደስተው ከሆነ ያደረገው ነገር ለሱ ሰላም የሚሰጠው ከሆነ በቃ እኔም እቀበለዋለሁ፣ ተቀብዬዋለሁ። ምክንያቱም የሱ ደስታ ያስደስተኛል እንጂ ሊያስከፋኝ አይደለም። ሊያስከፋኝ አይገባም። እሱ ደስ ሲለው ደስ ይለኛል። እሱ የመረጠው ነገር እኔን ቢጎዳኝም እኔ ተሰብሬ ቤት ብቀመጥም ግን እሱ ደስ ስላለው ደስ ይለኛል። ግን እናንተ እየደወላችሁ የምታስፈራሩኝ ሰዎች ልኑርበት፣ እባካችሁ ተወኝ።
ጓደኞቹን ብትሆኑ በቃ ተው ልኑርበት አትንኩኝ ነው የምላችሁ። ሌላ ምንም ብለው ነገር የለኝ። ያው ሊያሳለፍነው ታሪክ ያው ሊያሳለፍነው የፍቅር ጊዜ አይደለም ከአይምሬ ከስልኬ እንኳን ፎቶዎቹና ቪዲዮዎችን ማጥፋት አልቻልኩኝም። አትሊስት እስካሁን ድረስ እኔ ብዙ ፋይል ከ300 እና ከ400 የበለጡ ፋይሎች አሉኝ፣ ቪዲዮዎች አሉኝ። እኔ ከአይምሬ አይደለም አብርሽን ቪዲዮዎቹን እንኳን ከስልኬ ማጥፋት አልቻልኩኝም። በቃ እኔ ቁስሌ ላይ እንጨት ባሰዱብኝ ጥሩ ነው ማለት በቃ ልኑር። እኔ አልዳንኩም ከቁስሌ በህይወት ጎዳና በሄድኩ ሰጠሁ